ይቀድሳችሁ። ሃሌሉያ። ወንድሜ አማረን እንኳን ደህና መጣ እላለሁ። ለጸሎት ነው የመጣው። እግዚአብሔር አምላክ ይባርክ፣ ጸጋ ያብዛልን። እንኳን ደህና መጣ ነው። ዛሬም ከኛ ጋር አብረህ ማዕድ እየቆረስ ጥሩ ጊዜ ከዚህ በኋላ ላለው ፕሮግራም ጥሩ ጊዜ ይኖረናል። ኦልራይት። ይሄ በማቴዎስ ወንጌል ምዕራፍ 6 ለሁሉ ሰው አይደለም። መጽሐፍ ቅዱስ ይሄን ለሁሉ ሰው ነው አይደለም። ለሚያምኑት ለአሕዛብ እንደዚህ ያስቡ። አሕዛብ እንደዚህ አይደለም ያሉት። አሕዛብ ከዚህ እውቀት ከዚህ መረዳት ወጣ ያሉ ናቸው። ለሚያምኑት ወደ እግዚአብሔር ለተጠሩት የተጻፈ የዘላለም ማህተም ያለበት የማይሻር የማይለወጥ የሚሰራ ቃል ነው። ለሚያምኑት የሚሰራ አብሮን የሚኖር ተጽፏል ብለን የምናሸንፍበት የምንወርስበት የምንንቀሳቀስበትን ቃል ነው እዚህ ቦታ ላይ የጻፈልን። እግዚአብሔር ይመስገን። ለነፍሳችሁ በምትበሉት ለስጋችሁ በምትለብሱት የሚል ቃል አለ። የምትበሉት የምትለብሱት ልብስን ለስጋ ነው ያለው። መብልን ደግሞ ለህልውና ኤግዚስት ለማድረግ ነው። ግን ለዚህ ነገር ማስረጃ እና ማረጋገጫ የሰጠን ከስጋ ከልብስ ስጋ አይበልጥም ወይ? ከምትበሉት ነገር ነፍስ አትበልጥም ወይ? የትኛው ነው የከበረ? የትኛው ነው ትልቁ ነገር? ከልብሳችሁ ስጋችሁ ነው የሚበልጠው የሚቀድመው። ከምትበሉት እንጀራ ነፍሳችሁ ነው የሚበልጠው። የሚበልጠውን ነገር መጀመሪያ ያዙት፣ መጀመሪያ ቆሙበት። የእናንተ ማንነት ውጫዊው ሳይሆን ውስጣዊው ነው። ትልቁ ይሄ ነው የሚል ቃል እግዚአብሔር ብዙ ጊዜ በነቢያትም በሐዋርያትም በአባቶችም በመላእክትም የሚልከው ቃል ሁል ጊዜ የውስጠኛው ነው። የውስጥ ትልቁ ኦብጀክቲቭን የሚበልጠውን ነገር እንድናይ፣ የሚበልጠውን ነገር እንድንሰማ፣ የሚበልጠውን ነገር እንድንይዝ፣ የሚበልጠውን ትኩረት ሰጥተን እዛ ላይ እንድንሰራ ነው እግዚአብሔር የሚፈልግ። ስጋ እና ሰይጣን እና ዓለም ደግሞ ዲስትራክት የሚያደርገን ዋናው ነገር ላይ እንዳናተኩር፣ በዋናው ነገር እንዳንቆም፣ እንዳውም ማንነታችን ባልሆነ ነገር፣ በሚጠፋ ነገር፣ በሚያልፍ ነገር እንድንጨነቅ፣ እንድንባክን፣ እንድንፈራ፣ እንድንደነግጥ፣ ዲስትራክት እንድንሆን የሚያደርጉ ነገሮች ውጭ ያሉ ናቸው። የሚበልጡን ነገሮች አይደሉም። አንድ ሰው መጀመሪያ ራሱ ከማንኛውም ነገር ራሱ ብልጫ እንዳለው ማወቅ አለበት። ብልጫ እንዳለው ራሳችን ነን የምንበልጠው። በዚህ ምድር ላይ ከሰው ልጅ የሚበልጥ ምንም ነገር እግዚአብሔር በምድር ላይ የለውም። ከሰው ልጅ የሚበልጥ መላእክም ቢላኩ ለሰው ልጅ ነው። ምድርና ሞላዋንም ቢሰራት ቢያበጃት ለሰው ልጅ ነው። በምድር ላይ ከአንቺ የሚበልጥ ስፔሻል፣ ከአንተ የሚበልጥ ስፔሻል የለም። በመልኩና በምሳሌው የፈጠረው እኛን ነው። ከእግዚአብሔር መልክ ነው የወጣ፣ ከእግዚአብሔር ተምሳሌት ነው የወጣ፣
ከመንፈሱ ነው የተገኘ። ስለዚህ የሰው ልጅ ክቡር ነው። በሚለብሰው ነገር አይለካም፣ በሚበላውና በሚጠጣው ነገር አይደለም። ስብዕናው የጀመረው ስብዕናው ከፈጣሪ ነው የጀመረው። ልብሳችን አይደለም ከእግዚአብሔር ጋር የሚገናኘው፣ መብላችን አይደለም ከእግዚአብሔር ጋር የሚገናኘው። የውስጥ እኛነታችን ነፍሳችን ነች ከእግዚአብሔር ጋር የምትገናኝ። ነፍሱ ከእግዚአብሔር ጋር የተገናኘ ሰው በውስጥ መንፈሱ በውስጥ ሕይወቱ እግዚአብሔር ጋር የደረሰ ሰው በውጭ ነገር መጨነቅ የለበትም። በውስጥ እውነቱ በዘላለም ማንነቱ እግዚአብሔር ጋር የመጣ ሰው አይጠፋም። መደንገጥ የለበትም፣ መጨነቅ የለበትም። ነገር አያስፈራው፣ ድርቅ አያስፈራው። ምክንያቱም ሕይወቱ እግዚአብሔር ጋር ነው ያለው። እግዚአብሔር ከሱ ጋር ነው ያለው። ልክ ይሄ ኤርምያስ 17 ላይ ምዕራፍ 17 ላይ እግዚአብሔር ጋር የተጠጋ በእግዚአብሔር የሚተማመን እምነቱ እግዚአብሔር የሆነለት ሰው በወንዝ ዳር እንደተተከለ በድርቅ ጊዜ እንደማይፈራ ፍሬ በማያፈሩበት ሰዓት ወፎች ዛፎች በሚደርቁበት ሰዓት የሚለመልም ዛፍ ነው። በመከራው ሰዓት ኢምፖሲብል በሚባልበት የተፈጠረው የውጩ ነገር ሲደርቅ ምንጩ ተፈጥሮ አይደለም። የኛ ምንጫችን መሬት ላይ አይደለም። መብቀያችንም መሬት ላይ አይደለም። ማለቂያችንም መሬት ላይ አይደለም። ፍጻሜያችንም መሬት ላይ አይደለም። የተመሰረት ነው በመሬት ላይ ባለ ነገር አይደለም። ስለዚህ መሬታውያን አይደለም፣ ሰማያውያን ናቸው፣ የእግዚአብሔር ናቸው። እናንተ ለጊዜው በምድር ብትሆኑ የምድር አይደላችሁ። ስለዚህ የሰማይ አባታችሁ ስለ እናንተ ያስባል፣ ስለ እናንተ ይጨነቃል፣ ይጠበባል። ይሄ እናንተን የሚመለከት ነገር አይደለም ብሎ ይናገራል። አንድን ነገር ለማሸነፍ መብለጥ ቁልፍ ሰይጣን አንድን ነገር ለማሸነፍ መብለጥ ነው። ኢቭን የጠላትን ስራ አፍርሶ ለመሄድ ኃይለኛውን ለማሰር ብለጠው የማሸነፍ ሚስጥሩ መብለጥ። ቅዱሳንን ወደሱ የጠራቸው የሚላቸው፣ የሚያስረዳቸው፣ የሚያበላቸው፣ የሚገልጥላቸው ነገር በውጭ ካለው ነገር ውጡና በውስጥ ላይ ቆሙ ብሎናል። አንድ ምሳሌ ልንገራችሁ። አንድ ሰው በእድሜያቸው አረጁ፣ ወደ 90 ምናምን ዓመታቸው እና ስለ ሕይወት፣ ስለ አኗኗራቸው፣ ስለ ኤክስፒሪየንሳቸው፣ ስለሚበልጠው ነገር ምክር ከሳቸው መቀበል ፈለገ ሰውየው። ምክንያቱም 90 ዓመት ትልቅ ብዙ ነገር ገብተውት ሰው ምን አሉት? ምንድን ነው ብልጫ? አሁን ከዚህ በኋላ እንደው የሚመክሩት ምክር ምንድን ነው? የሚያስረዱን ነገር ምንድን ነው? የሚሰጡን ነገር ከህይወቱ ትራፊ ወይም ልምድ ምንድን ነው አላቸው። ልጄ ያሉት አሁን እዚህ ጋር ቁጭ ብያለሁ ወንበር ላይ ብዙ ነገር ሊወድቅብኝ ይችላል አሉት። ሲወድቅብኝ ሁሉንም ላነሳ ነው። አሁን የዕድሜ ላይ አለ በጣም የሚጠቅመኝ ብቻ ነው በማንሳት
ድሮ ሁሉም ነገር ሲወድቅ ሮጥ ብዬ ያንንም አነሳለሁ። ያ ጊዜ መጨረስ ነው። በጣም የሚያስፈልግ ኢምፖርታንት ለሆነው ነገር ብቻ ነው ከመቀመጫ የተነስቼ ያንን ነገር ማነሳ። በእድሜ መጨረሻ እንደዚህ ነው የምትሆነው። ድሮ ሮጥ ብለህ ልቅም የምታደርገው ነገር አሁን የለም። ታያየኸው የሚበልጥህ ለዛች ሰዓት የሚጠቅመን ነገር ነው ሄደህ ፒክ የምታደርገው። እግዚአብሔር ይመስገን። የሰው ልጅ ሮጦ አንድ ቦታ ላይ ይቆማል። መምረጥ ይጀምራል። የመምረጥ እድል ነው እግዚአብሔር የሚሰጥ። እያለፍነው ስንል አንዱን ነገር እንተዋለን። አንድ ቦታ ላይ ስንደርስ አንዱን እንጥላለን። አንድ ዕድሜ ላይ ስንደርስ አንድ ነገር እናራግፋለን። መጨረሻ ላይ ሻርፕ የሆንን ሞስት ኢምፖርታንቱን ነገር ብቻ ነው። የመጨረሻ የስትንፋሳችን መጨረሻ ላይ ስንደርስ ደግሞ አንድ ነገር ብቻ ነው የሚፈቀድ። ምንም ይዛት የማ እንደዚህ ሀገር አሁን እቺ ጀትላግ በእጅ የምትያዝም ይሄን ያህል $30 በእጅ የሚያያዝ $50 ጀትላግ ምናምን ባጌጅ ይዘህ አትሄድም። ቼኪን የለው። ሲሪየስሊ ይሄኛውን ልብስ ለዚህ ቀን፣ ይሄኛውን ልብስ ለዚህ ቀን፣ ይሄኛውን ልብስ ለዚህ ቀን፣ ይሄኛውን ልብስ ለዚህ ቀን ብለን ሞልተነዋል። ስንትራችን ሞልተዋል። ጥሩ ልብሶች ነው የምንገዛው። ኢትስ ጉድ። እናጌጣለን፣ ደስ ይላል። አይ ላይክ ኢት። ንጹህ ልብስ መልበስ፣ ጥሩ ልብስ መልበስ ኢትስ ኢምፖርታንት። ለእኛ ነው የተሰጠ። ለምድር አበቦች ይሄን ካደረገ ለእናንተማ እንዴት ነው ያለው? ግን ህይወት በዛ የተመሰረተች የሰው ማንነቱ የሚበቅለው የሚጨርሰው ዛሬ የመጨረሻ ስንተነፍስ የመጨረሻ አንድ ነገር አለ። አሁን በደንብ እንስማ። የምትበላው እኮ እንድትኖር ነው እንጂ እንድትበላ አይደለም የምትኖረው ነው እኮ እያለ አይደል? ከምግብ ከነፍስ አይበልጥም። ለመኖር እኮ ነው የምትበላው። ኤግዚስት ለማድረግ ነው። ያ በስጋ ነው። ለመብላት አይደለም የምንኖረው፣ ለመኖር ነው የምንበላው። መኖራችን ነው ብልጫ። እሱ በስጋ ዓለም የምናስቀምጠው በስጋ ዓለም ምግብ ያስፈልገናል። በመንፈስ ዓለም ደግሞ ከሁሉ ነገር መንፈሳችን ይበልጣል። መንፈሳችን ምግብ ይፈልጋል። መንፈሳችን ያውነት ይፈልጋል። መንፈሳችን ሰላም ይፈልጋል። መንፈሳችን ኃይል ይፈልጋል አሸንፎ ለመቆም። ምክንያቱም በዚች ምድር ላይ በከበባ ውስጥ ነው ያለ። የስጋ ውጊያ አለ፣ የዓለም ውጊያ አለ፣ የሰይጣን ውጊያ አለ፣ የአዳማዊ ውድቀት ውጊያ አለ። ይሄ ሁሉ ለማሸነፍ አሸናፊ ለመሆን በመንፈሳችን ውስጥ የእግዚአብሔር መንፈስ ኃይል ያስፈልጋል። መንፈስ ቅዱስ እጅግ በጣም ያስፈልጋል። ሰው ከእግዚአብሔር ጋር ሲኖር መንፈስ ቅዱስ ነው በሕይወት ውስጥ የሚበዛው። ዳዊት ያንን ነው ብልጫ የሚኖረው። ወደ እግዚአብሔር ቤት የሚለው ሕልውና መንፈስ ቅዱስን ቃሉ የሚገነባበት የውስጥ ሰውነቱ ሐሴት የሚያደርግበት የሰይጣንን ስራ ያፈረሰበት ኃይል የለበሰበትን የእግዚአብሔርን መንፈስ ላለማጥፋት ነው። የመጨረሻ ዳዊት የሚበልጠው ያ መሆኑ ገብቶት ስላወቀ ስለተባለ ወደ እግዚአብሔር ቤት የሚሄድ ሁሉ ደስ የሚለው ሌላ ነገር አቤቱ ቅዱስ መንፈስህን ከኔ ላይ አትውሰድ። ያ ኃይል ስላለ ነው መጀመሪያ እዛ የገባው። ያ ኃይል ስላለ ነው እነ ጎልያድ ከነ መናፍስቱ የተሸነፈው።
ያ ኃይል ስላለ ነው እንደሌላ ሰው አርጎ የለወጠው። ቤተ ክርስቲያንን አማኝም በክርስቶስ ኢየሱስ የዳነ ኃይል የመንፈስ ቅዱስን ኃይል መለማመድ፣ መልበስ፣ ወደ እግዚአብሔር ህልውና ውስጥ መግባት፣ ህልውና ውስጥ ማደር፣ መጸለይ፣ መንፈስ ቅዱስ የእምነት ኑሮ መኖር። ክብርና ምስጋና ለእግዚአብሔር ይሁን። እግዚአብሔርን በጣም እናመሰግናለን። ይሄ የሚበልጥ ነገር እንደሆነ ስታውቁ በእረፍት ትኖራላችሁ፣ በሰላም ትኖራላችሁ፣ በጤንነት ትኖራላችሁ። ስለዚህ በክፉ ወራት ዛፍ ፍሬ በማያፈራበት ዝናብ ባልዘነበበት ወራት ያ ዛፍ ስር ስለሰደደ አይፈራም፣ አይደርቅም። ዛፎች በማያፈሩበት ሰዓት ያፈራል፣ ይደርቅ። እግዚአብሔር እኮ አዳምን ሲፈጥረው እርሻ ሰርቶ አይደለም አዳም የጀመረው። ንግድ ነግዶ አይደለም የጀመረው። ትምህርት ተምሮ አይደለም የጀመረው። እግዚአብሔር ሙሉ አድርጎ ከኔ ጀምር፣ እኔ ነኝ ሰጭ፣ ባለቤቱ ነኝ፣ ብቻ አንተ ከኔ ጋር አሁን ቃሌን ወቅ፣ በሕይወት ትኖራለህ፣ በሕይወት ትኖራለህ። ሙሉ አርጎ ነው እግዚአብሔር የሚያስጀምረው። ከውድቀት በኋላ ደግሞ ሁሉን ነገር ወሰደና ከዜሮ ከኔጌቲቭ እንዲጀምሩ ደግሞ አደረጋቸው። ከበትር በቀር እርሻ በሌለበት ወደ ምድረ በዳ ወሰዳቸው። በምድረ በዳ ሰው በማያልፍበት፣ ሰው በማያርስበት፣ ሰው በማይነግድበት፣ የሰው ኢፈርት ጉልበት፣ የሰው ታሌንት በማይገባበት መጀመሪያ እግዚአብሔር የሁሉ ነገር ባለቤት እንደሆነ እወቅ። አለቱ ውሃ እያወጣ ክብር ለእግዚአብሔር። የማይሸነፈው እየተሸነፈ፣ የማያሳልፈው መንገድ እያሳለፈ፣ ሰው በሕይወት በስጋ የማይሄድበት መንገድ እነሱ ሄደውበት እግዚአብሔርን ያመሰገኑበትን ክንዱን፣ ኃይል፣ ጥበቃውን ካሳያቸው በኋላ የምትኖረው በዚህ ፕሪንሲፕል ነው። we have to change our principle። ወደ ተስፋይቷ ምድር ካስገባቸውም በኋላ በእጅ ያልሰራውን ቤት ነው ያገኘው። ለም ወደ ሆነች ማርና ወተት ወደምታፈስ ምድር ስትገባ አልሰራባትም። ስለዚህ ከዚህ በኋላ ስትሰራ ሁለተኛ ነው። ከዛ በኋላ ነው ከወረሰ በኋላ ነው። በዚህ ጊዜ ምድርን ስባርክ ፍሬ ሲበዛ፣ ጎተራ ሲበዛ ጉልበቴ ነው ደግሞ ያመጣልኝ እንዳትል ተጠንቀቅ። ይህን የሚያደርግ ማን ነው? እግዚአብሔር ነው። እግዚአብሔር ይመስገን። ከዚህ በኋላ ነው የሰው ልጅ ኑሮ ተአምር የሚሆነው። የኔ ነገር ተአምር ነው የምትሉት አንድ ነገር አደረጋችሁ፣ ይሄ ነገር ተአምር ነው የምትሉት። ወደ ኋላ ስትሄዱ ተአምር ታያላችሁ፣ ወደፊት ስትሄዱ ተአምር ታያላችሁ። የኔ ኑሮ የተአምር ኑሮ ነው የምትሉትን ነገር ያሳያችኋል። እግዚአብሔር በተአምር ነገሮች ተቀይረው ተለውጠው የሰው እጅ ያልነካቸው፣ የሰው ጉልበት ያልነካቸው፣ የሰው እውቀት ያልነካቸው የኔ ነው የማንለው ነገር እግዚአብሔር ሰርቶ ይሄስ ተአምር ነው እንድንል ያደርጋል። እግዚአብሔር ይመስገን። ሙሴንም ሲልከው ተአምር ነው እንዲል ክብር ለእግዚአብሔር።
ሙሴ አስቀድሞ እግዚአብሔርን አግኝቶ ነው ሄደው። ከእግዚአብሔር ጋር ነው ኃይል የሚኖረው፣ ከእግዚአብሔር ጋር ነው ድል የሚኖረው። አብሮነቱን ይዞት ነው፣ ህልውናውን ይዞት መጣ፣ ክንዱን ይዞት መጣ፣ የስሙን ኃይል ይዞት መጣ። ይሄንን ፈርዖን አያውቅም። ይሄንን ሰይጣን ጠንቋይ፣ የፈርዖን ጠንቋዮች፣ የፈርዖን አስማተኞች አያውቁትም፣ አይችሉትም፣ አይቋቋሙትም። ይህንን ምስጢር ይዞባቸው መጣ። ይህን ክንድ ይዞባቸው መጣ። በዚህ ጣት ነው ህይወት የሚመራ፣ በዚህ ጣት ነው እስራኤል የምትመራው፣ በዚህ ጣት ነው ህዝቤን ማወራው። ይዞት ከወጣም በኋላ በዛ ጣት ነው የኖሩት፣ በዛ ክንድ ነው የኖሩት። መለኮታዊ ህልውና ለነፍሳችን እጅግ በጣም በጣም ወሳኝ። ሰው ልዩ ፍጡር ነው እኮ፣ በጣም ልዩ ፍጡር እኮ ነው ሰው። ከመሬት የበቀለ አይደለም ሰው። you are so unique። ለዚህ ነው መጽሐፍ ቅዱስ ሰው ክቡር ሆኖ ያለ እንስሳ መሰለኝ። ክቡር ነው ሰው። እግዚአብሔር ያለበት ነገር ነው ሁሉ ነገር ሴኪውርድ የሚሆነው። እንደገና በውስጣችንም የመኖር ጣዕም ሲያነጻጽር ይሄንን ስለ ነፍሱ ስለ መንፈሱ ከእግዚአብሔር ጋር መሆን ሲያ በሌላ በከበረ ቦታ ከምቀመጥ በእግዚአብሔር ደጅ ተጥዬ ብኖር ይሻላል። የእግዚአብሔር ደጅ ምልአት አለው። አሁን ይሄ እኮ የቀመሰው ሬቨሌሽን ውስጥ እዛ መንፈስ ሁሉና ውስጥ ስለገባ ለእኛ አሁን የምንሰማው በጥቅስ ስለሆነ በዛ ህልውና ውስጥ ገብታችሁ ስትሰሙት ከዚህ በኋላ የእግዚአብሔር ልጆች ዳግም የተወለዱ በደሙ የታጠቡ በመንፈሱ የተቀደሱ የሚኖሩት ለእግዚአብሔር ነው፣ የሚገቡትም በእግዚአብሔር ነው። የነሱ ነገር ጸጉራቸው ሳይቆጠር እንደዛ ነው የተጻፈለት። ወንድም ጸጉርህ እንኳ በደንብ የታሰበ ነው፣ የተቆጠረ ነው። ቀናቶች በደንብ የታወቁ ናቸው። ነገ የታወቀ ነው። መጽሐፉን ነው እያስተማረ ነገ የታወቀ ነው። አንተ አሕዛብ አይደለም፣ አንተ እግዚአብሔር። ስለዚህ እግዚአብሔር ህልውናው፣ መገኘቱ፣ ኃይሉ፣ ክንዱን እግዚአብሔር ያበዛል። ክብር ለእግዚአብሔር። ጎተራውን ይሞላል። አንድ ነገር ለበልና በዚህ ልጨርስ። እግዚአብሔር 3 ዓመት ሰማይ ተዘጋ። 3 years አንዲት እፍኝ ነው ያለች። ስንት ነች አለች? አንድ እፍኝ ማለት ለአንድ ሰው የሚሆን ህብስት ዳቦ ማለት ነው በእነሱ ተራ። This is my last bread ማለት ነው። ከዛ በኋላ በቃ ምክንያቱም ዳቦ የለም፣ ድርቅ ነው፣ ሞታ። በዛች በማለቂያዋ አለቀ በምትባል ሰዓት እዛ ቤት ሂድ አለ ኤልያስ። ሄሎ አሁን የአሁኑ ዘመን አገልጋዮች ብንሆንስ በኢየሱስ ክርስቶስ ስም ወደ ሚሊዮነሩ ቤት ላከኝ ምናምን ነው እንለዋል። ወደ ቢሊዮነሩ ቤት ላከኝ በኢየሱስ ክርስቶስ ስም፣ ይሄ ከሰይጣን ነው ምናምን ነው። እንዲህ አይነት ድምፅ ይመጣል። በድርቅ ሰዓት ራሷ ልትሞት ወደ ደረሰች አንድ እፍኝ ወዳላት ሰው ድምፅ ይመጣል። በጌታ በኢየሱስ ቤት ከሰይጣን
ወይም እንዲህ አይነት ትንቢት ይዞልን ቢመጣ ረግመው ምን ፈልገው ትንቢት የሰው አይን የሚያየው እንጂ እግዚአብሔር አይን ያየው ነው። የሰው አይን በጣም ብዙ መልካም ነገሮች ኮኦርዲኔት የተደረጉ የተሸላለሙ በሰው ዘንድ ዋው የሚያስብሉ ውስጥ ገብተህ ስትሄድ እግዚአብሔር ይዘጋል። ኮመርሻል ደግሞ ኢትስ ኦንሊ ፎር አድቨርታይዚንግ ሄለው ሄለው ሰምታችሁኛል? ልክ ያ ሰው ሲኦልን ማየት ፈልጋለሁ አለው። ፈልጋለሁ ደግሞ እንደዚህ አይነት ጸሎት የለም ማለት ምን ላደርግ ነው ሲኦልን ማየት? እንኳን ሲኦልና ዲዝኒ የሚለውን እንኳን አልፈልግም። እዛ ልዝናና፣ እንደዚህ አይነት መዝናናት ምን ያደርግልኛል? ዋው የሚልበት አበባ ያለ ፏፏቴ ያለበት እያለ ሮሎ ኮስተር እሱ አጋንንቶች ውስጥ ነው። ለልጆቼ ስል ነው እዛ 2-3 ጊዜ ወጣሁ። ከዛ በኋላ በቃ እኔ ለዚህ አልተፈጠርኩም። I don't enjoy it. I'm here just to relax, to enjoy my life. So ይሄ ሰውዬ ሲኦልን አሳየኝ ብለው ሲኦል ሄደ። ያው ታውቃላችሁ እንክብካቤ አበዙልኝ። ስርጉድ ተሳስታችሁ መንግስተ ሰማይ ነው እንዳመጣችሁ አለ። ሲኦል ማለት እንደዚህ ነው እንደ ሲኦል አላቸው። አዎ በቃ ይሄ ልክ ፈርስት ክላስ ፕሌን ስትይዝ ገና ፕሌኑ ሳይነሳ ጁሱንም ምኑንም ያመጣልሃል። ታትስ ማይንድ ትሪክ እኮ ጁሱ እኮ በቀላሉ ቤት ይታገኝ ስትሪክ አበሉት፣ አጠጡት፣ አስደሰቱት። ተመልሶ መጣ። በጣም አዘነ። ሲኦል እንደዚህ አይደለም እያለ ለጓደኞቹ ለወዳጆቹ መንገር ጀመረ። ከዛ ሌላ ቀን እውነተኛ ሞት ሞተና ልክ ሲኦል ሲሄድ የመጀመሪያው የሰይጣን ቡጢ ነው ቡም ማርገው በጨለማው። ባለፈው በእንክብካቤ እሱ አድቨርታይዝመንት እሱ ለቱሪስቶች ነው። That's only for tourists. At that time you were tourist. The real hero looks you. ወገኖቼ ቱሪስት አይደለም እኛ እውነተኛ በእውነትና በመንፈስ ለእግዚአብሔር የምንሰግድ በቅዱስ ደሙ የታጠብን በመንፈስ የጸደቅ በምህረቱ ብዛት የቆምን ሕይወት የተሰጠ በመንፈሱ የታጠበ ሃሌሉያ፣ ክብር ለእግዚአብሔር ነው። ሞትና ሲኦል ለእኛ አይደለም። ሞትም ሲኦልም ሁሉንም ድል አንስቶ ወደ ልጁ ወደ ፍቅሩ መንግስት ዮሐንስ 17 ላይ እኔ ባለሁበት እነሱ እንዲኖሩ እኔም በወደድክበት ፍቅር መስሉት ዓለም ሳይፈጠር የነበረኝን ክብሬን እንዲያዩ ክብር ነው የማየው እንጂ እግዚአብሔር ልጅ። አሜን። ቅዱሳን መንገደኞች በምድር ላይ አሜሪካን ብንሆን ትዳር ይዘን ቤት ቢኖረንም መንገደኞች ነው። መንገደኛ ደግሞ የሚደርስበት ጋር ነው እንጂ ለተወሰነ ጊዜ ባስ ስቶፑ ላይ እዚህ ነኝ አይደለም። ባስ ስቶፑ ለተወሰነ ነው። ሪፍሬሽመንት አድርገን በልተን ጠጥተን ትንሽ አረፍ ብለን እንሄዳለን። ምክንያቱም አወር ደስትኒ ይዝለና የሰማይ ለሆናችሁ ሰዎች
የእግዚአብሔር ለሆናችሁ ሰዎች መጀመሪያ የሰማይ ከሆንክ የምድሩ በሰል በደንብ የተጨረሰ ዝቅ ብሎ እናንተ መጀመሪያ ጽድቁን ፈልጉት፣ የሰማይ መንግስቱን ፈልጉ፣ ሌላው ይጨመራል። This is the principle to win this world. This is the principle to win devil. የመናፍስቱን ዓለም ለማሸነፍ በሰማይ ተሰራ፣ በምድር ተሸነፍ። በሰማይ ላይ ቆም፣ በምድር ነው። አሜን። ለምን? ከሰማይ የመጣው ከሁሉ ይበልጣል። ስለዚህ ኤልያስን ዳቦ ያለቀባት ቤት ላከ። ኤልያስም ደግሞ የእግዚአብሔርን ክንድ ያቀልን በቃ በልቼ ልሞት በዳቦ ላይ ነበር የተመሰረተችው ሴትዮዋ። በቃ እችን ካልበላሁ አትሞችም፣ እንደውም አምጪውና እኔ በላውና አንቺ ታየዋለሽ አለ። እምነት ነው የሰጣት። እንደ እኔ ሳልበላ እንዴት ነው የምኖረው? እደለሽም ችስለኔ ስጭ። አሁን ጭካኔ አይመስልም? ጭካኔ አይመስልም? የምትኖሪው በዳቦ አይደለም ነው እያላት። ከዚህ በኋላ በምትኖሪው በተአምር ያኖረሽን ዳቦ አይደለም እግዚአብሔር። እዛስ ሰማያት እስኪከፈት ድረስ ሄዳ ክፍት ስታደርገው ዱቄት አለ። ከየት ነው የመጣ ያለት? የጃፓን፣ የቻይና፣ የኢትዮጵያ፣ የኤርትራ የት ነው ያ? ከየት ፋብሪካ ነው ያመጣ? ማን ነው ያመጣ? ሜዲን የት ነው? ሌላ ዱቄቱ ሜዲን የት ነው? ኦልዌይስ ዳቦ ስትፈልግ ስትከፍተው ዱቄት ነው። ዘይት ስትፈልግ ዘይት አለ። በድርቅ ሰዓት ሰው በሚሞትበት ሰዓት እሷ ጋር እግዚአብሔር አለ። ክብር ለእግዚአብሔር። ሰይጣን ያንን ነው ያገላበጠው፣ ሰው እንዲፈራ በሚበላ በሚጠጣ በሚለበስ የወሰደብኝ እንዴት ነው የምኖረው? እንዴት ነው ይህ አሕዛብ ነው የሚያደርጉት ነገር። አንተ የምትኖረው በእግዚአብሔር ነው። በቃ ኑሮ በእግዚአብሔር ነው። በዚህ እይታ አይናችንን ካልተስተካከለ ሀሳብ ማሰብ የሚገርም ብዙ መስክሮ ብትባሉ እግዚአብሔር አዘጋጅቶ እግዚአብሔር ታይምሊ ኦን ታይም በሰዓቷ የመጣላችሁ ብዙ ነገር ብዙ እግዚአብሔር መጥቶበት እግዚአብሔር ቆሞበት ያለፍናቸው ያላለቁ ያልባከኑ ከኛ አቅም በላይ የሆኑ ነገር እግዚአብሔር አሸንፎት ለውጦት ከእግዚአብሔር ተቀበሉት፣ ከእግዚአብሔር ወረሱት። ይሄ በራሴ አይደለም፣ እግዚአብሔር ነው ይሄን ያደረገው። እግዚአብሔር መጥቶበት ነው፣ እጁን ዘርግቶበት ነው ይሄ የሆነው እንላለን። እግዚአብሔር ይመስገን። ሰው መጽሐፍ ቅዱስ እንዲህ አይነት ትልልቅ የእግዚአብሔር የጣቱን የአምላክነቱን የሁሉን ቻይነቱን ስራ እያሳየን ነው ያለው። ጌታችን መድኃኒታችን ኢየሱስ ክርስቶስ ኑሮ የተአምር ነው እያለ ነው። አንዳንዴ እንደው መጥፎ ነገር ከኔ ጋር ነው እስቲ መጥፎ አደገኛ፣ አስፈሪ፣ አስደንጋጭ ነገሮች ሲመጡ እግዚአብሔር ለበጎ ለውጦ ለፕሮሞሽን አድርጎት አሜን። ለበጎ ነው እንዴ? ለእኛ ለበጎ ነው ለውጦት እኮ
እንጂ ለሞት ነው እኮ የመጣው። ለሞት ነበር የመጣው። ሊያሸንፈን የመጡ ነገሮችን በመጥፎ የመጡትን ነገሮች ተከልክሎ አስመልጦ ለድንቅ አድርጎ ለሹመት አድርጎ ለሌሎች ሰዎች ጎልያድ ለሞት ነው። ጎልያድ የሞት ፍርሃት ነው የሚታያቸው። ለዳዊት ግን ጎልያድ የሞት ፍርሃት አለ። የሚበልጠውን ነገር ያውቃል ዳዊት። እግዚአብሔር ለሱ ሕያው ዛሬም ነው። ዮሴፍ ነቢት መጽሐፍ ቅዱስ ነው፣ ክርስቲያኖች ነው ሁሉም ስለሆነ ለዚህ ነው ሮሜ ምዕራፍ 8 ላይ እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንደሚደረግ እናውቃለን። We have such kind of divine knowledge. We have to have that knowledge, faith, understanding, perspective, mindset. እግዚአብሔር ይመስገን። ነገር የምናልፍበት እግዚአብሔር አዘጋጅ። አሁን በዚህ ልቋጨው። ግን ሰው ደካማ የሚሆነው የት ጋር መሰለህ? ስጠኝ አሳልፈን እግዚአብሔር ብለን ምስጋና ላይ ግን መጨረሻ ጾመን የጸለይንበትን ነገር 1 ደቂቃ ለማመስገን እንጠፋለን። በቃ እንዳውም ቢዚ እንሆናለን። አደጋው መጥቶ ጥብቅ ሲያደርግ እንልና ኦኬ እግዚአብሔር ማህራር ለቀቅ ሲያደርግ ምን ነበር እንታበይ ይሆን እንኮራ ይሆን የኛ ይመስለን ይሆን? መጽሐፉ የሚለው ነገ ያንተ አይደለም። አቅድ ስለ ዓመቱ ፕላን አውጣ። ግን በጎ ስጦታ ፍጹም የሆነ በረከት ከላይ ከብርሃናት አባት ከእግዚአብሔር ዘንድ ነው የሚወርዱትና ይህን አትሳት። እግዚአብሔር ቢፈቅድ በል። ነገ እግዚአብሔር የሰይጣን አይደለም። ስለ ነገ ክፉ አታስብ፣ እሱ አያስጨንቅህ። ክፉ ወደ ደግ የሚለውጥ እግዚአብሔር አለ። የአምላክ ልጅ ነህ። ዓይኖቹ ወደ አንተ ናቸው፣ ክንዱም ወደ አንተ ነው። ክብር እና ምስጋና ለእግዚአብሔር ይሁን። የኖር ነው በተአምራት እኔ ብመሰክር ባወራ እግዚአብሔር ምስክር ብናገር ነው የሚቀርብ። መስክር ብባል ተናገራቸው። each and every day ታምር። አሜን። የሚበልጠውን ያዝ። በዚህ ልቋጭ። ሮሜ ምዕራፍ 1 ከ1 እስከ 4 ወይም ከ1 እስከ 8 አስቀድሜ በውስጤ አምላኬን በክርስቶስ ኢየሱስ አመሰግናለሁ። That should be your priority. አቀድም አቆጥቶ ለእግዚአብሔር በእንተ ስሜ ለኢየሱስ ክርስቶስ። ይሄ ሰማይ ቋንቋ ነው ለእናንተ። አስቀድሜ ለመጀመሪያ አምላኬ በነፍስ በስጋ በልብስ አይደለም በመብል አይደለም ሲበልጥ ነገር ሲገባ ሰማይ ሲከፈትለት አስቀድሜ ስለምበላው ነገር አይደለም። አምላኬን በክርስቶስ ኢየሱስ አመሰግናለሁ። አሜን። አስቀድሜ my priority wonder
እግዚአብሔር ይመስገን። ስለዚህ በዓመቱ አንድ ነገር አለ ሁሌ ምስጋና። ምን አለ? ጠዋት ስንነሳ አንድ ነገር አለ፣ ተመስገን። ሰርቼ ገብቼ ወጥቼ ልክ ልተኛ ስል አንድ ነገር አውቃለሁ፣ ተመስገን ተመስገን ተመስገን። ከዚች ፕላኔት ሊሄድ ጥቂት ሰከንዶች ሲቀረኝ በጣም አንድ ነገር አውቃለሁ፣ ተመስገን። ያመንኩትን የተዘጋጀልኝን አክሊል ሩጫዬን ተመስገን። እግዚአብሔር ይመስገን። እግዚአብሔር ይጸልይ። ሃሌሉያ። አንዱ